በአማራ ክልል የሚደረጉ ውጊያዎች ተጠናክረው ሲቀጥሉ የፋኖ ኃይሎች በድል ጉዞም ቀጥለዋል። በአርበኛ ደረጀ በላይ የሚመራው የአፋብኃ ጎንደር ጠቅላይ ግዛት እዝ በወሰደው መብረቃዊ ጥቃት የብልጽግና ወታደሮች ከ50 በላይ ሙትና ቁስለኛ ሲሆኑ ኦራልን ጨምሮ በርካታ ወታደራዊ መኪኖች ነደዋል። በጎርጎራ ዙሪያ በተደረገው በዚህ ተጋድሎ ፋኖ ድል ቀንቶታል፣ እንዳስሰዋለን። በሸዋም እንዲሁ የብልጽግና አየር ወለድ ኮማንዶ ጦር በፋኖ ኃይሎች ድባቅ ተመቷል። ዝርዝር ዘገባም ይዘንበታል። ወዲህ ደግሞ ትላንት ተከዜን ተሻግሮ በጠለምት ውጊያ የከፈተው የህወሓት ኃይል ዛሬ የድሮን ድብደባ እንደደረሰበት ሲነገር ውጥረቱ አይሏል ተብሏል። በአብይ አህመድና ጌታቸው ረዳ የሚመሩት የሐራ መሬት ታጣቂዎችም በአፋር ህዝብ በድንጋይ ሲባረሩና ተኩስ ሲከፍቱ የሚያሳይ ቪዲዮ ደርሶናል፣ ትመለከቱታላችሁ። በሌላ በኩል የአብይ አህመድ የአየር ኃይል ፉከራ ዛሬ በሶስተኛ ቀኑ ተጠናቋል። በአየር ኃይል ግቢ ውስጥ ሲደረግ በነበረው ትርኢት እና አብይ አህመድ የ3 ቀን የውሸት ድግስ በዝርዝር እንመለከተዋለን። ሰላም ጤናና ፍቅር ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አምባገነኑ አብይ አህመድ በቢሾፍቱ አየር ኃይል ግቢ ለሶስተኛ ተከታታይ ቀን ሲፎክሩበት የነበረው የአየር ኃይል 9ኛ ዓመት ክብረ በዓል ዛሬ ተጠናቀቀ። አብይ አህመድ በፎከሩበት የአየር ኃይል ትርኢት ላይ የዩናይትድ አረብ ኤምሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዲያሳዩ መደረጋቸውም ተሰምቷል። በዚህም ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት አየር ኃይል መታየታቸውም ታውቋል። በዋዜማው ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩ የኛ ነው ብሎ መጻፉም አይዘነጋም። ኦህዴድ መራሹ ነውረኛ የብልጽግና ቡድን ሰማዩ የኛ ነው በሚል ሐሰተኛ ዲስኩር ባሰማራበት ወቅት በተመሳሳይ ሰዓት ባለፈው ሳምንት በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን በዕለቱ ሚዲያችን መዘገቧም አይዘነጋም። አብይ አህመድ ሀገሪቷን የጎረቤት ሀገራት መንግስታት ተቀናቃኝ የሆኑ ኃይሎች ማሰልጠኛ ጣቢያ ካደረጋትም ቆይቷል። በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኝ የሆነው በሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮቻችን አክለው ገልጸዋል። ጥቃቱ የተፈጸመው ባለፈው ጥር 15 ቀን 2018 ዓ.ም ሲሆን ከሳምንት በፊት ተመሳሳይ የሆኑ ጥቃቶች ተፈጽመው እንደነበረም ተገልጿል። የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት ጥቃቱን በፈጸመበት ወቅት ነውረኛው የብልጽግና ግዛዝ ደግሞ ከአረብ ሀገራትና ከቻይና ከነአብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩ የኛ ነው በሚል ሐሰተኛ ዲስኩር እያስተጋባም ውሏል። ለ3 ቀን ሲደረግ የነበረው የአየር ኃይል ድንፋታ ዛሬ ተጠናቋል። የኢትዮጵያ ሰማይ በጎረቤት ሀገራት ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። ጅቡቲ እንኳን ካቀሟ የኢትዮጵያን ድንበር እየጣሰች በመግባት በአፋር ዜጎች ላይ ተደጋጋሚ ጥቃትን ሰንዝራለች። እውነትና ንጋት እያደረ ይጠራል ነውና የአበው ብሂል አብይ አህመድና ቡድኑ ሰማዩ የኛ ነው በሚል ዲስኩር ባሰሙበት የአየር ኃይል ትርኢት ላይ ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችንና 6 የጦር ጀቶችን በተውሶ መጥተው ትርኢት እንዳሳዩም ዘገባዎች መውጣት ጀምረዋል። በዋዜማው ምሽት ደግሞ ሰማዩ የኛ ነው የሚለው ጽሁፍና የአብይ አህመድ ምስል ሲያሳዩ የነበሩት ድሮኖች የቻይና መንግስት እንደሆኑም ለ10 ደቂቃ $120,000 የኪራይ ክፍያ የተከፈለባቸው ናቸውም ተብሏል። ይህ በእንዲህ እንዳለ ወደ ሌሎች ዘገባዎች አልፋለሁ።
ጠዋት በነበረው ዘገባችን የህወሓት ኃይሎች በትላንትናው ዕለት በአማራ ክልል ጠለምት አካባቢ ውጊያ ከፍተው እንደነበርና በአካባቢው ጸጥታ ኃይሎች መመለሳቸውን መዘገባችን ይታወሳል። ከዚህ ጋር በተያያዘ ሁለት የህወሓት ከፍተኛ ወታደራዊ አመራሮች እንዲሁም በርካታ መሳሪያዎች መማረካቸውንና በርካታው የህወሓት ጦር መደምሰሱም ተዘግቦ ነበር። አሁን በዚህ ሰዓት ደግሞ ሌላ ሰበር ዜና ወጥቷል። በጠለምት ተከዜ ጫፍ የድሮን ጥቃት ተፈጽሟል። ዛሬ ረፋድ ላይ በጠለምት የድሮን ጥቃት መፈጸሙን ምንጮቻችን ለሚዲያችን ገልጸዋል። በምስራቅ ጠለምት ምድር ሀምሾ ቀበሌ 3ቱ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ ድብደባ የድሮን ጥቃት ፈጽሟል ሲሉም የአይን እማኞች ከቦታው ገልጸውልናል።